ቤዛ እንደዋዛ ቤቴን ተቀምጬ ልቀር ነው ወይ በማለት ራሷን መውቀስ ጀምራለች። ግን ደግሞ ሳሚ ተረጋጊ፣ ሁሉም ነገር ይስተካከላል፣ ለጊዜው ነው እንዲያመሰቃቀለው እንጂ ይመለስልሻል፣ አትጨነቂ፣ አንተም እባክህን አበረታታት ሱራፌል ይለዋል። እሷ ግን በፍጹም ምግብ ቀርቦላት እንኳን እነሱ እየበሉ እየሳቁ እየተጫወቱ እሷ ግን አንድም ጉርሻ አልጎረሰችም። እህሉን ዝም ብላ በእጇ ከመፈትፈት ውጭ ምንም እያደረገች አይደለም። እናም ቆይ ቤዛ ግን እባክሽን ራስሽን አረጋጊ፣ ይውላችሁ አሁን አንድና አንድ መነጋገር ያለብን ነገር አለ። አሁን ሮቤል እዛ ቤት የእውነት ገብቷል ወይ ስትል ሳሚን ትጠይቀዋለች። ሳሚም ያው እንግዲህ የነገረችኝ እህትሽ ሉላ ነች፣ እህትሽ ናት አትበለኝ። አሁን ትክክለኛ እህቴ ከሆነች አሁን ነው የእሷን እህትነት ማወቅ የምችለው። እናም የእውነት አክስቷ ለሮቤል እሷን ልትድራት ነው ማለት ነው ስትል አላቅም። ግን ደግሞ ሉላ ያለችኝ ሮቤልን ዛሬ ማታ እራት እንደጋበዘችውና እንደሚመጣ ነግራኛለች። እንዴት እንደሆነ አላቅም። እሷ ግን የተስማማችበት አይመስለኝም፣ የአክስትየዋ ግፊት እንጂ። አክስትየዋ ደግሞ የእውነት በጣም የገንዘብ ሰው ናት ሲል ይነግራቸዋል። ሱራፌል ደግሞ በፍጹም ቤዛ፣ እንዴት ነው አንቺን አሳልፌ ለዛ ውሻ የምሰጥሽ? እንዴት ነው አንቺን ሉላ ብለን እዛ ቤት እንድትገቢ የምናደርገው? ይላታል። በፍጹም አደርገዋለሁ፣ ምክንያቱም ያን ጊዜ እኔ እናንተ አልጋ እንደለየንበት እንደዛ አድርጌ ያሳልፈዋለሁ ትለዋለች። ሱራፌል ግን በፍጹም ይላል። ቤዛ ደግሞ ወይኔ ፈጣሪ ሆይ ምን እያደረከኝ ነው? ግን እባክህ አንተ ማስተዋልና ትዕግስቱን ስጠኝ ስትል ደግሞ ከፊት ለፊቱ ትጸለያለች። አየሽ ጨክነሽ የማታደርጊውን ነገር አድርጓለሁ ብለሽ ምንም ነገር እንዳታስቢ፣ አየሽ አሁን እንኳን እንዴት እንደዘገነነሽ ሲላት፣ ግን ደግሞ እህቴ ከሆነች የእውነት ትክክለኛ እህቴ ከሆነች ይህንን ነገር እንዳደርገው ትፈቅድልኛለች፣ በቃ ማድረግ አለብኝ ትለዋለች። እናም ሉላ ደግሞ ወደ ቤቷ ስትሄድ ማለት ከሳሚ ጋር ቆይታ ወደ ቤት ስትሄድ አክስቷ ሽር ጉድ እያለች ነበረ። ምክንያቱም አማች ሊደረግ የተዘጋጀው ሮቤል እራት ስለሚመጣ ለሱ መጠጥም ሆነ አይነት በየአይነቱ ምግቡም መጠጡም ጠረጴዛ ላይ ተደርድሯል። ዳይንን ጠረጴዛው በምግብና በብርጭቆ አሸብርቋል። ግን ደግሞ ስትገባ እች ሴትዮ ምን እየሰራች ነው ስትል ግራ ተጋብታ ቁማ እያየች ነበረ። ሉላም ደግሞ ምን ታቀዱልኝ ይሆን ዛሬ? ምን ይሆን ያዘጋጀሽልኝ ስትል እሷም ትጠይቃለች ራሷን። በዛን ሰዓት ሰሃን ይዛ ከውስጥ አክስትየዋም ትመጣለች። እንዴ ሉላ የት ነበርሽ? የት ሄደሽ ነው? ከየት ነው ያመሸሽው? እስካሁን ድረስ እንዴት ልታመሽ ትችያለሽ? ደግሞ እዛ ጋር ሄደሽ ነው አይደለ ስትል ትጀምራታለች። ሉላ ግን ምንም መልስ አልሰጠቻትም። ይሄን ነገር ግን በየቀኑ የት ሄደሽ ነው? ማን ጋር ነበርሽ? የት ነበርሽ ማለቱን ሰልችቶኛል ስትል ትመልስላታለች። እሷም ዝም ብላ ከማዳመጥ ውጭ ምንም እየመለሰችላት ነገር የለም። አክስትየዋ ግን መልስ እየጠበቀች ነበረ። ግን እሺ ሁሉንም ታዩና አሁን እሺ ጠረጴዛውን እንዴት አየሽው? አዘገጃጀቴ እንዴት ነው? አያምርም ስትላት፣ እሺ ደግሞ ምን ልታደርጊ ነው? ማንን ጋብዘሽ ነው ደግሞ ትላታለች። ያው ነግሬሻለሁ እንዴ ዶክተሩ እኮ አንቺን እየፈለገሽ ነው። እናም ዛሬ ራት ይመጣል፣ እዚህ ነው እራት የሚበላው ስትላት፣ የእውነት በጣም ትናደድና እኮ እዚህ እኔን ለሱ ልትሸጭኝ ነው ስትላት፣ ይኸውልሽ ሉላ አስቢ፣ ይህንን ቤት የራሳችን እንዳደረግ ነው የዛ ሰውዬ ደግሞ ንብረቱን በእኛ ስም ማድረግ አለብን። ግን የሚገርምሽ ነገር እሱ ሰውዬ በጣም ጥሩና መልካም ሰው ነው። እነሱ እንደሚያወሩት ክፉ ሰው እንዳይመስልሽ፣ ሁሉን ነገር አጫውቶኛል። ቤዛን ይወዳት ስለነበረ ያፈቅራት ስለነበረ ነው እንጂ በፍጹም በሌላ መንገድ ከነሱ ጋር ግጭት እንደሌለውና መጥፎ ነገር እንደማያደርግ ነግሮኛል። እናም አንቺን ደግሞ ቤዛን ስለሚወድ አንቺን በሷ ቦታ አድርጌ አንቺ እንድትተዋወቁ ከአንቺ ጋራ እርጉዝ መሆንሽንም ያውቃል እኮ። ስለዚህ ምንም ችግር የለውም ልጄ፣ የኔ ልጅ ስትል እንደው ስታቂበት ስትችይበት ግን እንደው ልጄ የኔ ልጅ ስትይ ግን እንደው ትንሽ አይሰቀጥጥሽም? አሁን አንቺ ነሽ የኔ እናት ልትሆኝ የምትችይው። እንዴት እንዳሳደግሽኝ አንቺ ግን ቆይ እኔን ነው ለሰው ልትድሪኝ የምትሸጭኝ? በሽያጭ የምትደራደሪብኝ በንብረት? ሲጀመር ይሄንንም ራሱ መብላትሽን ገና መቻወቅሹና መብላቷን ሳታውቅ እጇን ታጠበች እንደሚባለው አንቺም መብላትሽን አታውቂም። ይሄንን እንኳን ሌላ ገንዘብ ለመጨመር። እናም ራት ትጋብዣዋለሽ። እሺ አሁን ለማንኛውም ሂጂና ልብስሽን ቀይረሽ ነይ ስትላት፣
የኔ ልብስ መቀየር አለመቀየር እዚህ ጋር ምንም አይመለከተውም። የምትጋብዡን ሰው ጋብዘሽ ማስወጣት ትችያለሽ ስትላት፣ በፍጹም ሂጅና ቀይረሽ ነይ አብራችሁ ነው ቁጭ የምትሉት ትላታለች። በዛን ሰዓት በጣም ትናደድና እሺ ልብሴን ቀየርኩ ልበል ልምጣና እዚህ ቁጭ ልበል አብረን እራት እንብላ ተባለ። ከዛስ በኋላ አብረሽ ከሱ ጋር ልታሳድሪኝ ነው ስትላት ትናገራታለች። አንቺ ግን ቆይ ምን ጨካኝና አረመኔ ሴት ነሽ? አንቺን ነበር እናቴ አክስቴ እያልኩኝ እየኖርኩትኝ እንዳንቺ አይነቷን እርኩስ አረመኔ እንዴት እንደዚህ ትይኛለሽ? እናት ልጇን ለምትሸጥ ለገበያ የምታወጣ የምትደራደር እናት ማለት አንቺ ነሽ። እንዳንቺ አይነት ጨካኝ እናት ከሚኖረኝ ባላቅሽ ይሻለኝ ነበር ስትል ሉላም ኃይል ቃሎችን ትመልስላታለች። አክስትየዋም እኔ ለራስሽ እኮ ነው ልጄ፣ ወደፊት ይኸው እስከ ዛሬ በድህነት ተቆራምደን ኖረናል። አሁን ደግሞ የኛ ጊዜ ነው። እሺ የኛ ጊዜ ነው እንበል። አሁን እሺ የኔ ጊዜ ነው። ይኸውልሽ ቤዛንም እህቴ ነች፣ እህቴንም እኔንም እየገደልሽን ያለሽው አንቺ ነሽ ስትል ደግሞ እሷን ምን አደረኳትኝ? አንቺን እንኳን እሺ ይኸው ቀን አውጥቼልሻለሁ። ስለዚህ የተመኘሁት ነገር ነው የሆነ። ይልቁንስ ልጅ ያወቂበት። አሁንም ይህንን ሰው እያግቢና በጣም ብዙ ንብረት አለው። ሀብታም የናጠጠ ሀብታም ነው። ከኛ ሳይሆን እኛንን ከሱ የምንጠብቀው። ስለዚህ ሁሉም ነገር በራሳችን ሁለቱንም የጋራ ማድረግ አለብን። ከዛም በኋላ የሁላችን እኛው የለየልን ሀብታም ሆን ማለት አይደል ስትል በጣም ጥሩ ይህንን ነበር የምትፈልጊው? ራስሽ እዛው ተጋበዥና ራስሽ ብዩ፣ እሱን ስትኖሪበት አብረን የምናይ ይሆናል ትላትና አክስትየዋን ጥላት ትወጣለች። አክስትም እዛው ጠረጴዛ ላይ ትቆምና ቆይ ምን እያሰበች ነው ይቺ ልጅ ግን? ቆይ እዛ እየሄደች ከእነሱ ጋር እየዋለች መሆን አለበት እንጂ እንደዚህ መናገር አትችልም እኮ የኔ ልጅ። ወይ ልጅ ግን እኮ አባትሽ ሲሞት እንኳን እኮ አደራለኝ እንጂ ምንም ሰጥቶኛ አውርሶኝ ሄዶ ነገር የለም እና እኔ ምን ላርግሽ ትላለች። ቤዛ ግን በጣም ተጨንቃለች።